ይህ የምጽአቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። አዘጋጅ ይልቃል አስራት። ሰላም ጤና ይስጥልን ውድ የምጽአቱ አዋጅ ነጋሪ አድማጮቻችንና ቤተሰቦቻችን እንዴት ውላችኋል? እንግዲህ እንደተለመደው የዓለማችን ወቅታዊ ክስተቶችን ወደ እናንተ እንደ እግዚአብሔር ቃል እየፈተሽን የምናመጣበት ክፍለ ጊዜ ነው። ከፓስተር አለማየሁ ነሙ ጋር በመሆን ይህንን ፕሮግራም እንግዲህ ወደ እናንተ እያደረስን እንገኛለን። ባጭሩ እንግዲህ ቶሎ ብለን ወደ ሐሳቡ መግባት ስላለብን ከዚች መሸጋገሪያ በኋላ ተመልሰን እንመጣለን። ጠብቁን። ይልቃል አስራት ነኝ ከምጽአቱ አዋጅ ነጋሪ አገልግሎት። ተመልሰን መተናል። አድማጮች ፓስተር አለማየሁ ነሙ አጠገብ ያለ በቀጥታ ይዞልን ወደ መጣው መረጃ እናልፋለን። ሰላም ላንተ ይሁን ፓስተር። እንደምን አለ ወንድም ይልቃል? እግዚአብሔር ይመስገን። እስኪ መረጃውን እስኪ ያቀብለን። እንግዲህ ዓለም በሁለት ቦታ እየተናጠ ይገኛል። በተለይም ደግሞ አሁን ላይ በጣም አውሮፓን እየናጠ ያለና ድፍን አውሮፓን ውስጥ ስጋት የከተተ ጦርነት በራሽያና በዩክሬን መካከል እየተደረገ ነው። ሰሞኑን ትኩረት ሁሉ ወደ ኢራንና ወደ እስራኤል በነበረበት ሰዓት ይህ አካባቢ በጣም በከፍተኛ ዘመቻ ላይ ነች የነበረው። አዎ። እና ወደ ኬብ የምታደርገው እንቅስቃሴ በ1000 ምናምን ኪሎ ሜትር ሬዲየስ እያደረገች ነው ያለችው። እንግዲህ በትናንትናው ምሽት ሌሊት ማለት ነው ሩሲያ በ400 በላይ ድሮኖችና በ60 የሚሆኑ ክሩዝ ሚሳኤሎች ከባህር ላይ እንዲሁም በአየር ኃይል ባህር ኃይል በተደረገ ከፍተኛ ድብደባ በዩክሬን ላይ ከፍተኛ ውድመት አድርሷል። ይህ ድብደባ እንደ በፊቱ ምዕራባዊውን ክፍል ያጠቃለለ ምስራቃዊውን ክፍል ያጠቃለለ ብቻ ሳይሆን ምዕራባዊውንም ክፍል ውስጥ ወደ ፖላንድ ድንበር ድረስ መላ ሀገሪቱን መላ 25 ግዛቶቿ ላይ የተደረገ ድብደባ ነው። እንግዲህ ዩክሬን ምንድነው ይሄንን አክሽፌዋለሁ ብላለች። ነገር ግን ከፍተኛ ውድመት ፋብሪካዎች፣ የጦር ካምፖች፣ የመሰረተ ልማቶች በአጠቃላይ ከፍተኛ ውድመት ደርሷል። ታይቶ የማይታወቅ ይመስላል። አዎ ለመጀመሪያ ጊዜ ነው። ከዚህ በፊት ለመጀመሪያ ጊዜ በተደረገ የተባለው 200 ወደ 300 ምናምን ድሮን ነበረ እና 40 ምናምን ሚሳኤሎች ነበሩ። ይሄ ከ400 ምናምን 80 ነው የሚሉት አንዳንዶቹ እስከ 500 ገደማ ወጀብ ነበር እና ምንድነው ሌላው አየር ኃይል አለ። ሌላው ክሩዝ ሚሳኤሎች አሉ ከባህር ላይ የሚወነጨፉ፣ እግረኛውም አለ። በእነዚህ ሁሉ የተደረገ ድብደባ ነውና በጣም ከፍተኛ ጦርነት ነው። እንግዲህ ይሄ ጦርነት ከዚህ ጦርነት በመነሳት ነዋሪው የባቡር ጣቢያዎች ውስጥ ማለት እነዚህ ሜትሮ ሲስተም ያለው እዛ ውስጥ ሌሊቱን ሙሉ ለማደር ተገደዋል። ድፍን ሀገሪቱ ላይ ሳይረን ሲያንቧርቅ ያደረው ጦርነቱ በጣም አስከፊ እንደሆነና በተለይም ደግሞ የራሽያው ፕሬዚደንት ፑቲን የተናገሩት ነገር ጦርነቱን እጅግ የገዘፈ እንዲሆን አድርገውታል። ምንድነው እንግዲህ በዚህ ጦርነት ውስጥ ለየት ያለ ነገር የታየው ድብደባውን ተከትሎ ወዲያው ፖላንድ የአየር ክልሏን ለማስጠበቅ የኔቶ እና የፖላንድ ተዋጊ ጀቶች ወይም ተዋጊ አውሮፕላኖች በፖላንድ ድንበር ላይ እንግዲህ ሲመላለሱ አድረዋል። ምናልባትም አፈትልኮ የሚገባ ሚሳኤል ካለ እና ፖላንድ እየተነካች ከሆነ እርምጃ ለመውሰድ ይመስላልና አሁን በርግጥ በጣም ጦርነቱ ተጋግሞ ተቀጣጥሏል። አውሮፓ በድፍን ሰግተዋል። ይህንን ጥቃት እንግዲህ ለድርድር ከተጠየቁ በኋላ
ከሁለት ቀን በኋላ ድርድር ይቀመጣሉ ተብሎ በታሰበበት ወቅት ነው ይሄ ድብደባ የተደረገው። እንግዲህ ሲታይ ዩክሬን እያለቀላት ይመስላል። ዩክሬን አሁን ያለው አያያዝ እያለቀላት ይመስላል። እንግዲህ ምንድነው አሁን ከዚህ ባሻገር በርካታ የጦር ጀቶች ብዙ ቦታ ላይ ጥቃት መፈጸማቸውንና እየተሳተፉ ሲሆን የጦር ቤዞች፣ መሰረተ ልማቶች እንዳለ ምሽክ ብለዋል። እነዚህ ነገሮች እንግዲህ አውሮፓውያኖችን አስቆጥቷል፣ ኔቶንም አስቆጥቷል። እንግዲህ ይሄ የሆነው ምንድነው በተለይም የዶናልድ ትራምፕ የአውሮፓውያኖችም ትኩረት ተስቦ የነበረው ወደ መካከለኛው ምስራቅ በነበረበት ሰዓት ስለሆነና እንደገና ደግሞ ለዩክሬን የተገባላት የጦር መሳሪያዎች አለመድረሳቸው እንደውም የዩክሬን ፕሬዚደንት ዘለንስኪ ምንድን ያሉት ቃል ብቻ ተግባር አልባ የአውሮፓ እርዳታ ብለዋል። ስለዚህ ለሩሲያ አመቺ ነበር ማለት ነው። አዎ ምንድነው እንደውም አንድ በጣም የሚገርም ነገር ዋና የጦር መሳሪያ የሚተላለፍባቸውን ቦታዎች ቆርጠውታል። በአየርና በሚሳኤል ቁጥጥር ስር አድርገውታል። እና ስለዚህ ከዚህ በኋላ በነዛ መስመሮች ምንም አይነት የጦር መሳሪያ ማስገባት አውሮፓውያኖች አይችሉም። እና ሙሉ ጥቃት ነው፣ ሙሉ ጦርነት በሚባል ደረጃ ነው የተደረገው። እንግዲህ ምንድነው ወደፊት የሚሆነው ይሄ አካባቢ ብሎት ሲታይ የብዙዎች ግምት የሆነው ኬብ ኦልሬዲ እያለቀላት እንደሆነ በ1000 ኪሎ ሜትር ሬዲየስ ዙሪያ ከሆነ ኦልሞስት ለተያዘ ይቆጠር እያለቀላት እንደሆነ ተናግረዋል። እንግዲህ መስመሮቹ እነዚህ መቆረጣቸው ደግሞ የጦር መሳሪያ ቀለብ፣ ስንቅ ከአውሮፓ የሕክምና መሳሪያዎች የሚገባባቸው መስመሮች መቆረጣቸው ደግሞ እጅግ ኔቶንም ራሱ አስደንግጧል። ይህ ምንድነው ያሉት አንድ የእንግሊዝ የፖለቲካ ተንታኝ ወታደራዊ ጠበብ ምንድነው ያሉት ይህ የኔቶን ደካማነት የሚያመለክት ነው ብለዋል። እንግዲህ በአሜሪካ ለዩክሬን ተሰጠ የነበረውን ድጋፍ ወደ እስራኤል በማዞሯና እንዲሁም ደግሞ የመረጃ ድጋፉንም አቅርቦቱንም ወደዛ በማዞሯ ምክንያት አሁን ተከፈተ ክፍተት ነው። ሙሉ ለሙሉ ዩክሬን ልትነሳ በማትችልበት ሁኔታ እየተመታች ያለበት ሁኔታ አለ። እንግዲህ በቀጣዩ ደግሞ ምንድነው የሚሆነው የሚለው ምሽት ላይ እዚሁ ጋር ይዘን እንመጣለን። እስቲ የእግዚአብሔርን ቃል እንካፈልና እግዚአብሔር ደግሞ በነገር ሁሉ ይረዳናል። እግዚአብሔርን ቃል እስቲ እኛ ምን ማድረግ አለብን? እንዴት መሆን አለብን? እንግዲህ ጦርነቱ የሚቆም አይደለም። አሁን ድፍን አውሮፓን የተፈራው ነገር በድፍን አውሮፓ የሚነሳ ነገር እንዳለ እያመለከተ ነው ያለውና ይሄ በድፍን አውሮፓ እየተነሳ ያለው ድፍን አውሮፓ ላይ እየሆነ ያለ ነው ነገር ምን መጨረሻ ላይ ምን ሊሆን እንደሚችል በጣም አስጊ ነው። እንደው ፓስተር ወደ ቃሉ ከመሄድ በፊት እንደው ድፍን አውሮፓን ብለህ ስላልክ ደግሞ ሌላም የተፈጥሮ አደጋም እንደዚሁ እየተሰማ ነው ያለውና እሱም ራሱ አንድ አሳሳቢ ጉዳይ ይመስለኛል። አው በተለይ ደግሞ ምንድነው የሚል ጠቋሚ ነው ለጌታ ዳግም መምጣት። አው ምንድነው እሱ ነገር በከፍተኛ የሆነ የሙቀት ድፍን አውሮፓን ያካተተ የሙቀት የመተንፈስ ችግር ነው በድፍን አውሮፓ የተከሰተው። አሁን ይሄ ደግሞ ምንድነው መሰለህ ያልተለመደ ይመስለኛል። አዎ እንግዲህ ይሄ ደግሞ ምንድነው የሚያስፈራው ነገር ዋናው ምንድነው አሁን ላይ ሊቋቋሙት የማይችሉት መሆኑና ዓለም ነው ካለበት የኢኮኖሚ ሁኔታ አንፃር በዙሪያው ካሉ ጦርነቶች አንፃር እነዚህ ነገሮች ሲጨመሩ እኔ የእግዚአብሔር መልእክት ይመስለኛል። እውነት ነው። እግዚአብሔር
እየተናገረ ይመስለኛል። እንግዲህ እርሱ በሚመጣበት ወቅት እኛ ደግሞ ጸንተን ለመቆም የእግዚአብሔርን ቃል በጥልቀት ማወቅና መረዳት ያስፈልገናል። ፊታችን ወደሱ ልንመልስ የሚያስፈልገን ጊዜ ላይ ያለን ይመስለኛል። ብዙ ሰዎች ይህንን እየተረዱ አልመሰለኝም። ምክንያቱም ሰዎች ለአንዳንድ ነገር ላለመረዳት ከፈለክ አትረዳም። እንግዲህ የእግዚአብሔር ቃል ደግሞ በግልጽ እየተናገረ ነው እና ቆይተኛን ምንድነው እስቲ ቁጥር 2 እና ቁጥር 3 አንደኛ ዮሐንስ ቁጥር 2 እና ቁጥር 3 እናንብበው። እርሱም የኃጢአታችን ማስተሰሪያ ነው፣ ለኃጢአታችንም ቤዛ፣ ለኃጢአታችንም ብቻ አይደለም፣ ነገር ግን ለዓለም ሁሉ ኃጢአት እንጂ ትእዛዙን ብንጠብቅ በዚህ እንዳወቅነው እናውቃለን ይላል። እንግዲህ ምንድነው ማድረግ ያለብን ስንል የእግዚአብሔርን ትእዛዞች ልንጠብቅ ያስፈልጋል። እግዚአብሔርን ልንሰማው ያስፈልጋል። እሱ ለኃጢአታችን ቤዛ ሆኗል ማለት ሊያድነን እጁን ሰጥቶናል፣ ሊያድነን ተዘጋጅቷል። ይህ ሊያድነን የተዘጋጀውን ቤዛ የሆነልንን ጌታ ትእዛዙን ደግሞ በመጠበቅ ከእርሱ ጋር ሕይወታችን ለዘላለም የሚኖርበትን የተሰጠንን ዕድል ልንጠቀምበት ያስፈልጋል። ሮሜ 3:25 ምን ያህል እርሱንም እግዚአብሔር በእምነት የሚገኝ በደምም የሆነ ማስተሰሪያ አድርጎ አቆመው። ይህም በፊቱ የተደረገውን ኃጢአት በእግዚአብሔር ችሎታ ስለመተው ጽድቁን ያሳይ ዘንድ ነው ብሎ ይናገራል። የማንን ጽድቅ ያሳይ ዘንድ? የእግዚአብሔርን ጽድቅ ያሳይ ዘንድ ክርስቶስ ኢየሱስ። አሁን ክርስቶስ ኢየሱስ የሞተልን ለ1 ዓመት ለ80 ዓመት ለምናምን አይደለም። ባካችሁ ወገኖቼ፣ ክርስቶስ የሞተልን ለሚበላ እንጀራ አይደለም፣ ለፎቅና ለመኪና አይደለም የሞተልን፣ ለዘላለም ከእርሱ ጋር እንድንኖር ነው። ቤዛ ሆኖ ራሱን አሳልፎ ይሰጥ። ለዘላለም ቤዛ አድርጎ ነው ራሱን የሰጠን። ዮሐንስ 4:10 ምን ይላል? ፍቅርም እንደዚህ ነው፣ እግዚአብሔር እርሱ ራሱን እንደወደደን ስለ ኃጢአታችንም ማስተሰሪያ ይሆን ዘንድ ልጁን እንደላከ እንጂ እኛ እግዚአብሔርን እንደወደድነው አይደለም ይላል። እኛ እንደወደድነው አይደል፣ እሱ ነው የወደደን፣ እሱ ነው የመረጠን። ይሄ ቤዛ የሆነልን ጌታ ለምንድን ነው ለእኔ ቤዛ የሆነልን ብለን ልንጠይቅ ያስፈልጋል። ቤዛ የሆነልኝ ምድር ላይ እንጀራ እንድበላ ነው? ይህንን እኮ አሕዛብም እየበላ ነው። መኪና እንድገዛ ነው? ይህንን እኮ አሕዛብም እየገዛ ነው። ፎቅ እንድሰራ? ይህንን እኮ አሕዛብም እየሰራ ነው። ከዚህ ያለፈ ህይወት ከሌለ ክርስቶስ እንደው ከንቱ ሞቷል ማለት ነው። ክርስቶስ የሞተልን ለዘላለም ከሱ ጋር እንድንኖር ነው። ለዚህ ነው አሁን ሰው ስለ ንጥቀት እንድትነግረው አይፈልግም። ስለ ጌታ ምጽአት፣ ስለ መጨረሻው ዘመን እንድትነግረው አይፈልግም። ለምን እንደማይፈልግ ታውቃለህ? መንፈሱ ከምድር ጋር ተጣብቋል። እይታው ምድራዊ ስለሆነ ነው። ወገኖች ዛሬ ልምከራችሁ፣ ከዚህ እንውጣ። እሱ ለዘላለም ነው ይሞታልን። ቤዛ የሆነልን ለዘላለም ነው። ሰው በሰው ዓይን ያልታየ በሰው ጆሮ ያልተሰማ እግዚአብሔር ለልጆቹ ለኛ ለሚወደን ያዘጋጀው መኖሪያ አለ። ለዚህ ነው ዮሐንስ ላይ መኖሪያ ልሰራላችሁ ላዘጋጅላችሁ እሄዳለሁ ያለ። ስለዚህ ይህን እንድናውቅ ያስፈልገናል። መልካም ቀን ይሁንላችሁ። ላይክ፣ ሼር፣ ሰብስክራይብ አድርጎ አብራችሁን በጌታ ፍቅር እንድታገለግሉ ጠይቃችኋለሁ። እግዚአብሔር ጸጋና ሰላም ከሁላችንም ጋር ይሁን በኢየሱስ ክርስቶስ። ጌታ ኢየሱስ አብስቶ ይባርክ። ፓስተር እውነት ነው እንግዲህ እንደ መልእክቱ ከሆነ ከማይገባ ቦታ ራሳችን እንድናወጣ ወደ እግዚአብሔር መስመር ውስጥ እንድንገባ የሚያበረታታ ትልቅ መልእክት ነው። ውድ ወገኖቻችን እንግዲህ የዓለማችን ገጽታ ይህን እየመሰለ መጥቷል። አንዴ በጎርፍ አንዴ በፀሐይ ንዳድ እንዲሁም በጦርነት በሌላም ነገሮች የዓለማችን እየተናጠች ስለሚገኝ ይሄ ደግሞ በቅዱስ ቃሉ ላይ የሰፈረ ስለሆነ
ይህንን በምንሰማበት ሰዓት ጆሮ ዳባ ልበስ እንዳንል ወይ ደግሞ አውቆ የተኛ ቢቀሰቅሱት አይነሳም ወይም አይነቃም የተባለው ተረትኛ ላይ እንዳይፈጸም በጊዜ መስመራችን ውስጥ ገብተን የዘላለምን ሕይወት እንድንወርስ የጌታ ዳግም ምጽአት እንዳያመልጠን ምክራችንን መለገስ እንወዳለን። እንግዲህ የቀኑ መልእክት እና መረጃ ይህንን ይመስላል። አድማጮቻችን የእግዚአብሔር ፈቃድ ከሆነ ደግሞ ማምሻው ላይ ደግሞ እንደዚሁ አዳዲስ መረጃዎችን እንዲሁም ደግሞ የእግዚአብሔርን ቃል ፓስተር ይዞልን ይመጣል። እስከዚያው ድረስ መልካም ጊዜ እንዲሆንላችሁ እመኛለሁ። ሻሎም። አዘጋጅና አቅራቢ ይልቃል አስራት ነበር። ለዛሬ ያዘጋጅንላችሁ ይህንን ይመስላል። በሌላ ጊዜ በሌላ ርዕሰ ጉዳይ እንገናኛለን። የምጽአቱ አዋጅ ነጋሪ አገልግሎት። መልካም ጊዜ